ናሆም ዳጊን አነቀው። ወይዘሮ ዝናሽም ናሆምን በጥፊ መታችው። እንግዲህ በባለፈው ክፍል ላይ የተጠናቀቀው ናሆም ዳጊን ሲያንቀው ነበረ። ሰላም ጤና ይስጥልኝ የኔ የትዕግስት ዩቲዩብ ተከታታይ ፋሚሊዎቼ እንደምን ከረማችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ቀጣዩን ክፍል ይዤላችሁ መጥቻለሁ። አቶ ለይኩን ዳጊን እየጠየቀው እያለ ናሆም በንዴት ስሜት ውስጥ ሆኖ ደብድቦት ደም በደም አድርጎታል። ስለዚህ ለዚህ ውሻ ነው ወይ የምትከራከሩት እያለ ዳጊ ሲናገራቸው፣ ወይዘሮ ዝናሽም ዳጊ በአባቱ ጥፋት እሱ መወቀስና መደብደብ የለበትም ስትለው፣ አቶ ለይኩንም የተፈጠረውን ነገር ሁሉንም ነገር እኛ አውቀናል። ወይዘሮ ዝናሽም እንዴት ለኔ ክብር የለክም ስትለው፣ ይሄንን ጋጦጥ አምጥተሽ ቤተሰቦቻችንን ስላዋረድሽው ነው የምታወሪው። ዳግምም በጣም እየነሰረው ነበረና ከሷ ይልቅ እኔም ብታምነኝ የተሻለ ነበረ። ወይዘሮ ዝናሽም ናሆም ተረጋጋ፣ ከዚህ በኋላ ከኔ በኋላ ሊሆን ይችላል እጅግን የምታነሳው ስትል፣ አቶ ለይኩን የትኛዋ ናት? ማናት እሷ? ማለት እኔ በአባትክ እንደተጣላክ ነበረ የማውቀው። ናሆምም አባቱ ብቻ አይደለም ወንጀለኛ፣ ራሱ ልጁም ወንጀለኛ ነው። ትናንትና እራት ሲበላ እጮኛዬን ለማማገጥ እየሞከረ ነበረ ሲል ዳጊ፣ ወይዘሮ ዝናሽ በጣም ትደነግጣለች። እኔ ይሄንን አላምንም፣ ያንተን እጮኛ ዳጊ ሊያማልል አይችልም ስትለው፣ ንገራቸዋ ትናንትና እስከ መታጠቢያ ድረስ እየሄደክ እጮኛዬን ለማማለል ያደረግከውን ነገር ተናገራ። ዳግምም ጋሼ እመነኝ፣ ሁሉንም ነገር በጆሬ ሰምቻለሁ። ያቺ ሴት ጉዷን እንዳላወጣ ከናሆም ጋራ እንድጣላ እያደረገች ያለችው። ከዚህ በላይ እኔ መናገር ስለማልችል ራሱ ዳጊ ሁሉንም ይንገራችሁ ይላቸዋል። እናትና አባት እዚህ ጋር በጣም ግራ ይጋባሉ። ወይዘሮ ዝናሽም ሰለምን ጉድ ነው እያወራ ያለው ስትለው፣ ዳጊን ናሆም አንቺ ዝም በይ እማዬ አትመኙ፣ ከአምራ ጋር የተፈጠረውን ነገር እንድታውቁበት ስላልፈለገ ነው ይሄን ሌላ እየቀበጣጠረ ያለው። ቀድሞ ቢሮ መጥቶ ነበረ። ራሱ ከኤርሚያስ ጋራ ግንኙነቷን እንዳላቋረጠች ራሱ ነው የነገረኝ። ወይዘሮ ዝናሽም ትደነግጣለች። ምክንያቱም በአምራ ላይ ያላት እምነት በጣም እጅግ የወረደ ነው። አቶ ለይኩንም ምንም አልተናገሩም። ኑሐሚንም እንግዲህ ለአባቷ ዋእል እየነገረችው ነበረ። ቢሮ ውስጥ ወንድማማቾቹ ሊጋደሉ ነበረ። ዛሬ ቢሮ ውስጥ በጣም ቀውጢ ነበረ ስትለው፣ በምን ምክንያት ሲላት፣ በዛች ሴት ምክንያት ነው የተጣሉት ስትለው፣ ለአቶ ተሰማ ደግሞ ይሄንን ወንድማማቾች የሚለውን ቃል እንድትጠቀሚ አልፈልግም አላልኩሽም ወይ ስትል፣ ሁለቱም እየተጣሉ ያለ ወንድማማቾች ናቸው ልላቸው በጣም ትንሽ ነገር ነበረ እየቀረኝ። ኑሐሚን አንቺ መቼ ነው ካለፈው ስህተትሽ የምትማሪው? አባዬ ዳግምን ስላላየከው ነው። በጣም ነው የሚያሳዝነው። እዚህ ቦታ ላይ የተገኘሽው አንቺ ስራ ለመስራት መሰለኝ። እነሱ መካከል ላይ መግባት ለምን አስፈለገ? ገና ነገሮች ሲስተካከሉ መልሰሽ ልታበላሽ ነው ወይ? አባዬ ዳግም ትክክል ነው ስትለው፣ እባክሽ በፈጠረሽ አንቺ ልጅ ልታሳብጀኝ ነው ወይ? እንደዚህ አይነት አትናገሪ ሲላት፣ ኑሐሚን አይ ትክክል ነው ዳጊ፣ አምራንና ፍቅረኛዋ አብረው ይገናኛሉ። ዛሬ ምንድን ነው ስሙ ሲጠራም አልደነገጥሽም? አሁን ከዚህ ተነስተሽ ውጭልኝ። እሷም ለእኔ ጥያቄ የሆነብኝ ይሄ ነው፣ የናሆምን ስም ሲጠራ እንደዚህ የምደነግጠው የምፈራው ለምንድን ነው ብላ ተነስታ አባቷን ጥላ ትወጣለች። ወይዘሮ ዝናሽም በጣም ጨንቋት ዳጊ ያለበት ክላስ ሄዳ የኔ ልጅ ተነስና አሁን ተጣጠብ ስትለው፣ ዳግምም አሁን ነው ወይ የኔ መድማት እየታየሽ
ስሚ ልጅሽ አጋድሞ ሲደበድበኝ ወንድምክ ነው አቁም ትይዋለሽ ብዬ አስቤ ነበረ። ቆይ ግን እንዴት አስቻለሽ ሲላት እሷን በጭንቀት ውስጥ ሆና እባክህ የኔ ልጅ ዳግም ተረጋጋ። ቆይ እናትነት እንደዚህ ነው ወይ? ሁለታችንም ከአንድ ማህፀን አይደለም ወይ ይወጣ ነው? ቆይ እንዴት አስቻለሽ ንገሪኛ ሲላት አየሽ መልስ የለሽም፣ በጣም ነው የምታሳፍሪው ብሏት ጥሏት ይወጣል። ወይዘሮ ዝናሽ ዛሬ በጣም ታሳዝናለች። ምክንያቱም ተጨንቃለች። ምንም ቢሆን እኮ እሷም ልጇ ነው፣ ነገር ግን ትዳሯ ላይ አደጋ እንዳያመጣባት ብላ ሰግታ ነው እንጂ የእውነት ዛሬ በጣም በጭንቀት ውስጥ ስሜት ውስጥ ነው የምትታየው ወይዘሮ ዝናሽ። አቶ ለይኩንም ለምንድን ነው እንደዚህ የምታደርገው ልጄ ሲለው ናሆምም አባዬ አምራን እኮ በሆዷ ውስጥ ባለ ጽንስ ነው ምላ የነገረችኝ ሆን ብሎ እንዳደረገባት ሲል አቶ ለይኩን እኔ ይሄንን ነገር በፍጹም አላምንም፣ ዳጊ እንደዚህ አይነት ነገር ያደርጋል ብዬ አላምንም። ወይ አምራን እየዋሸች ነው እያልከኝ ነው አባ? አይ እኔ የራሴን ስሜት ነው እየተናገርኩ ያለሁት። ቆይ አንተ ስለዚህ ባለጌ ልጅ የታውቀከው ነው እርግጠኛ ሆነክ የምትናገረኝ አባዬ? ነገሮችን ማረም ነው የሚገባው። ለጮኛክ ቤት ሽማግሌ መላኩን አትርሳ። ወይዘሮ ዝናሽም በንዴት ውስጥ ሆና አቶ ለይኩን ምንድን ነው የምታወራው? ሽማግሌ ወይም ሰርግ የሚባለው ነገር ይሄ ነገር ሳይጠራ ምንም ነገር የለም። እባክሽ ዝኑ ነገሮችን ተረጋግተሽ ለማዳመጥ ሞክሪ ሲላት አይ ለምንድን ነው የምረጋጋው? አጠገቤ እኮ ነው ዳግምን ሲቀጠቅጠው የነበረው ሲል ናሆም ደግሞ ይሄንን ቢለቁ ካልወጣ ገና እገለዋለሁ። ግን የማይገባኝ ነገር አለ። ለአንድ ተራ ባለጌ ልጅ ለምንድን ነው እንደምትቆረቆሪ ስትለው ሲላት ወይዘሮ ዝናሽም ናሆምን በጥፊ መተዋለች። ወይዘሮ ዝናሽም ዳግም አጭበርባሪና ሌባ አይደለም፣ ይልቁኑ ያችን አጭበርባሪ እጮኛክን እንደዚህ ሄድና በላት ሆምም የሆነ ነገር ስላለ ነው እንጂ እንደዚህ ያለ ምክንያት ልትሆኚ አይቼም ብሏት ገፍትሯት ሄዷል። አቶ ለይኩንም ወይ ዝኑ እሱን በጥፊ መምታት አልነበረብሽም ሲላት ታዲያ ሂሳቡን ለመመለስ እኔንም በጥፊ መታኛ። አቶ ለይኩንም የኔ ነገር እንደ ዳቦ አመድ ከላይና ከታች መንደድ ሆነ ስራዬ። አምላኬ በምን አይነት ኃጢአቴ ነው እንደዚህ እየቀጣከኝ ያለከው? ወይዘሮ ዝናሽም አምራንን ልታወጣጣት አግኝታት ነበረ። እስኪ እውነቱን ንገረኝ፣ ዳግምንና ናሆምን ማጣላት ያስፈለገው ለምንድን ነው ስትላት እኔ እኮ ገና ባልተወለደው ልጄ ነው የማልኩልሽ፣ እንዴት አታምኝኝም? ወይዘሮ ዝናሽም ትክክለኛ ያንቺ መገለጫው ይሄ ቢሆንስ፣ ገንዘብ ማታላይነት ይሄ ያንቺ መገለጫ ቢሆንስ ስትላት እንዴ ልሰድቡኝ ነው ወይ እዚህ ጋር እየጠሩኝ? ይሄ እውነት ሳይወጣ ሽማግሌም ሰርግም የሚባል ነገር የለም። እውነት ነው ይሄ አውቃለሁኝ። ከወድሮም ጀምሮ እንደማትወዱኝ አውቃለሁ። ምንም አይነት እውነት የሚወጣው ነገር የለም። አንቺ ማለት አታላይና ሴረኛ እንደሆንሽ ጠንቅቄ አውቃለሁ ስትላት እሷ ደግሞ ይሄንን ነገር ይሄ ውሳኔ አቶ ለይኩን ያውቃሉ ወይ? ልጄ ውሳኔ ላይ ባለቤቴ መጠየቅ አይጠበቅብኝም። ምናልባት እውነቱን ከነገርሽኝ ሊረዳሽ ይችላል። አምራን እዚህ ጋር በውሸቷ እንግዲህ ድርቅ ብላ እውነት ነው የተደረገው እንጂ እኔ ሀሰት አይደለም ነው እያለች ያለችው። አምራንም ምናልባት ተሳክቶላችሁ ሽምግልናውን ልትልኩ ትችላላችሁ ስትላት ወይዘሮ ዝናሽም ከዚህ በፊት ወይዘሮ ዝናሽን በደንቡ አታውቂያትም፣ አሁንም በደንቡ ታውቂያታለሽ፣ ሊሳካልሽ አይችልም ስትል እኔና ናሆምን መቼም ልትለያየን አችልም ብላ ጥላት ነው እንግዲህ የሄደችው። አቶ ተሰማና አቶ ለይኩን አብረው ተገናኝተው ዘበኔን ሁሉ ገንዘብ ሳጠራቅም ቤተሰብ የሚባለውን ነገር ሁሉ ዘንግቼው ነበረ። አቶ ተሰማ ደግሞ አንተ እኮ ከራስ ካልፈቅ ለብዙ ሰዎች የተረፍክ የደረስክ ሰው ነክ፣ እንደዚህ አትበል። ናሆም እኔና እናቱን ሳይፈራ በፊታችን እኮ ነው የደበደበው። እባክህ ለይኩን አንተ እንደዚህ ስትሆን እኔ በጣም ነው የሚከፋኝ። ተረጋጋ። ነገሮች ሁሉ ፈጣሪ የሚፈትነው የሚወደውን ሰው ነው።
እባክህ ተረጋጋ ዝኑ፣ የዚህ እውነቱ ሳይወጣ ሽማግሌ መላክ የለበትም እያለች ነው። አቶ ላይኩን የሽምግልናው ነገር በጣም አሳስቧቸዋል። ምክንያቱም የልጅቷ ቤተሰቦች ተነግሯቸዋልና ቁጭ ብላችሁ ለምን አትማከሩበትም ሲሉት አቶ ተሰማ እሷ እኮ ቁጭ ብለን ለማውራት የምትመችም ሴት አይደለችም፣ ምንድን ነው ማደርገው? ሽምግልናው እኔ ጋ ቢሆን ቆይ ትንሽ ላስብበት እላለሁ። አሁን ላይ ግን እነሱ ጋር ስለሚላክ በጣም ጨንቆኛል ሲል እንዴ በጭንቀት ወይም በሌላ ነገር ውስጥ የማይሆን ውሳኔ አትወስን፣ ተረጋግተክ ሁሉንም ነገር አድርግ እያለው ነው አቶ ተሰማ። አሁንም ቢሮ ሄዶ ያዘዝኩሽን ምን አደረግሽ ሲላት የመልቀቂያ ደብዳቤውን ያው አዘጋጅቼ ቁጭ አድርጌለታለሁ አሁን መሄድ እችላለሁ ስትል ቆይ ለምንድን ነው እንደዚህ ይሆንሽ ያለሽው? ያዳግም ደበደበኝ ብሎ ነግሮሽ ነው አይደለ? አንቺ ህይወት እኔ የመግባት አላፊ መፍት የለኝም፣ ነገር ግን ያ ልጅ በእርግጥ የሚሆንሽ አይደለም ሲላት ምንድን ነው የምታወራው ትላለች ኑሃሚን በጣም ደንግጣ። ኑሃሚን ምንም እንድትደብቂኝ አልትሞክሪ፣ ከዳግም ጋራ የፍቅር ግንኙነት ውስጥ እንደገባችሁ አውቃለሁኝ። ኦይ ይሄንንም አምራናት አይደለ የነገረችክ ስትለው አንዴ ቢሮ ውስጥ እኮ ስትሳሳሙ እሷ ራሷ አይታችኋለች። ስለዚህ ዳግም ያለው ነገር ሁሉንም ትክክል ነው። ምክንያቱም እንዴት እንደዚህ አይነት ትናገራለች ሲል እሷ እኮ ሆዷ ውስጥ ባለ ልጅ ነው የማለችልኝ። አይ እሷ ሁሌም ውሸት እንደዋሸት ነው። ይሄ ነገር ትክክል አይደለም። ውሸታም ሰው የሚያምነው ሰው ካገኘ ሁሉንም ነገር ይዋሻል። ግን ባንተ በጣም ነው ያዘንጉብክ። ናሆምን እንግዲህ እያታለለች ያለችው ምንድነው ሆዷ ውስጥ ያለ ጽንስ ነው። ልጁ ደግሞ የለም። ዳጊ አምራንን መንገድ ላይ ያገኛትና በጣም ትደነግጣለች። ምን ነው ደነገጥ? በውሸት ዓለም ላይ ያለ ሰው ሁሌም እንደደነገጠ ነው። እሷም ደግሞ ለምንድን ነው የምደነግጠው? ልትደበድበኝ ነው ወይ የመጣከው? ቆይ አንቺ ምን አይነት እርኩስ ሰው ነሽ ሲላት፣ እና አንተ ያልሰማከውን ነገር ሰምቻለሁ ብለህ ስትል ዝም ብዬ ቁጭ እንድል ነው ወይ የፈለግከው? አንቺ ሴት ነሽ ብሎ የሚያገባሽ ሰው ነው በጣም የሚያሳዝነው። ብችል እንኳን እዚህ ጋር ብጠፈጥፍሽ ሁላ ደስ ይለኛል ሲላት፣ ሞክረኛ እስኪ አንተ ወንድ ነክ መንገዴ ላይ ባትቆም ጥሩ ነው። ይልቅኑ ለኑሃሚን ስትቋመጭበት የነበረውን ሰውዬ ላገባው ነው በልና ንገራት። ይልቅ ከሷ ፍቅር ከያዘክ ጠበቅ አድርገክ የያዛት። ጨጓራ ያንተንም ጨጓራ ካላጠችክ ማለቴ ነው። አንቺ ጨምላቃ አትፈታተኝኝ ሲላት፣ ምን አገባ ካንተ በናሆም ህይወት ውስጥ መግባት የለብክም። አዎ ልክ ነሽ፣ መግባት የለብኝም ነበረ፣ ህሊና ያስገድዶኝ ነው። እሱንም ማወቅክ ትክክል ነው። መጤ መሆንክንም ማወቅክ በጣም ትልቅ ነገር ነው። ልፊ እንዳንቺ አይነት ርካሽ ሴት ላይ እጄን አላነሳም ሲላት፣ እሷ በጥፊ ብለው በጣም ነው የምታሳፍረው። ወንድ ልጅ ወሬ የሚያመላልስ ብላ እለው ላይ ተፍታበት ነው እንግዲህ አምራ እየሄደችው። ናሆምም እናቱ ደውላ ሽማግሌ መላኩ እንደቀረ ስትነግረው መጠጥ እየጠጣ ቢሮ ውስጥ አቶ ላይኩን ይደርሳሉ። ቆይ አንተ ልጅ እያበድክ ነው ወይ ምን እያረክ ነው ሲሉት፣ እናቴ ሽማግሌዎቹ መላካቸውን እንደቀረ ነገረችኝ። ስለዚህ አንተ ስለምን ቆም ብለህ አታስብም? እቺ ሴት እየዋሸች ክስ ቢሆን ሲሉት፣ እንዴት ሆዷ ውስጥ ባለ ልጅ ትዋሸኛለች? ይሄ ጋጦጥ ልጅ የተናገረውን እንዴት ታምናላችሁ? እሷ ጋር እውነቱ ቢኖርስ ሲል ነው የትናንትና ያለፈ ታሪክ ነው ልትለኝ አትችልም። ምክንያቱም እሷ እየዋሸችክ ይሆናል ዳድ እናንተ ሽምግልናውን ብታስቀሩት ራሱ እኔ ግን በራሴ በኩል መላኬ አይቀርም። ወይዘሮ ዝናሽም አቶ ተሰማ ጋር ሄዳ ወደ ሕክምና እንዲሄዱ ስትላቸው በጣም ይደነግጡና ምን እያልሽ ነው ወይዘሮ ዝናሽ ሲሏት፣ አይ እናንተ ምንም ብትሉ አይፈረድባቸውም፣ ኑሃሚንና እርሶ በድሮ መነጽር ነው የምታዩኝ
ወይዘሮ ዝናሽ እንግዲህ ያለውን ነገር ለአቶ ለተሰማ እየነገረችው ነበረ። ምክንያቱም ሽምግልናው እንደቀረ አቶ ለይኩንንም እንዲያሳምኑላት እናም ደግሞ ልጇ ዳጊ እንደዚህ አይነት ነገር እንዳላደረገ እርግጠኛ ነኝ እያለች ነው። ምክንያቱም ልጅቷን ስለማትፈልጋት አምራንን ሽምግልናው እንዲቀር ትፈልጋለች። ሲቀጥል ደግሞ አሁን ላይ ወይዘሮ ዝናሽ ወደ ኑሐሚን ነው እንግዲህ ቀልቧ እየተሳቡ ያለው። ኑሐሚንን ደግሞ አንቺ የልጄ ሚስት እንድትሆኝ ነው የምፈልገው፣ ከሱ ጋራ እንድትቀራረቢ ነው የምፈልገው አለቻት። ኑሐሚንም ይሄንን ስሰማ በጣም ነው የደነገጠችው። እንግዲህ ዳጊም እሷን ይወዳታል፣ ናሆምም ይወዳታል እና ጓደኛዋም ይወዳታል። እስኪ ከሶስቱ የማን ትሆናለች ኑሐሚን? በእርግጥ ከናሆም ጋር አብራ ብትኖር ደስ ይላል፣ ያምራሉ። ምክንያቱም በጣም ይቀራረባሉ። ግን ደግሞ በመሀል ላይ ወንድሙ ዳጊ ገብቷል። ምክንያቱም ነፍሰ ጡር እንኳን ሆና እያወቀ በጣም ነው የሚወዳት፣ በጣም ነው የሚያከብራት። የማን ትሆናለች ኑሐሚን?